ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ አዲስ ኒውስ ቤተሰቦች፣ የሰዓቱን ጠቃሚ መረጃ ነው ያልናቸውን ለእናንተ ይዘን ቀርበናል። በቅድሚያ ሰብስክራይብ በማድረግ ጠቃሚና ታማኝ መረጃ እንዲደርሶ ቤተሰብ ይሁኑ። በአፋር የተከሰተው እሳተ ገሞራ የፈጠረውን አመድ እስከ ህንድ ድረስ ደርሶ በረራዎችን አስተጓጉሏል ተብሏል። አቃቤ ሕግ በአቶ ታዬ ደንደዓ ላይ አዳዲስ 3 ክሶች ይዞ ቀርቧል። እስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንደዓ ላይ አቃቤ ሕግ 3 አዳዲስ ክሶችን ማቅረቡን የህግ ጠበቃቸው አቶ አበራ ንጉሱ ዛሬ ገልጸዋል። ኢራን ውስጥ 2 ሴቶችን አስገድዶ የደፈረው ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። ዝርዝር መረጃውን ይዘነው ቀርበናል። እስከ መጨረሻው አብራችሁን ቆዩ። በአፋር የተከሰተው እሳተ ገሞራ የፈጠረውን አመድ እስከ ህንድ ድረስ ደርሶ በረራዎችን አስተጓጉሏል ተብሏል። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ኦማን፣ የመንን ባሻገር ከህንድ ሙምባይ መድረሱን የህንድ ሜትሮሎጂ መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል እየተባለ ነው። የኢትዮጵያ አየር መንገድ ጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ እሳተ ገሞራ አመድ እስካሁን ድረስ በስራው ላይ መስተጓጎል እንዳልፈጠረ አስታውቋል። ሁኔታው ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበረ። ፍንዳታው ግዙፍ ጭስ አመድ ወደ ሰማይ በመውጣቱ አካባቢው ላይ ታይቷል ተብሏል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደርሱ በረራዎችን እንዲሰረዙ፣ አቅጣጫውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል እየተባለ ነው። የህንድ አቪዬሽን ባለስልጣናት የአየር መንገድ ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዟል ተብሏል። ባለሙያተኞች እንደሚሉት በእሳተ ገሞራ ምክንያት የተፈጠረውን የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን ህንድ ከተማን ዴሊን የአየር ጥራት እንደሚያበላሽ ተናግረዋል። እሳተ ገሞራ አመድ የሚያብለጨልጭና ዳመናማ ጥቃቅን ብናኝ ያሉት ሲሆን እሳተ ገሞራ ፍንዳታውን ተከትሎ ወደ አካባቢው የአየር ይረጫል። ይህም የአውሮፕላን ሞተር ላይ ሊያበላሽ ይችላል። የአየር ማረፊያዎችን የአየር ሊበክልና እይታን በመጋረድ ለበረራ አደገኛ ሁኔታ ሊፈጥር ይችላል። በጭሱ የተበከለው አካባቢ የአየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ በሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ሜትሮሎጂ ለቢቢሲ ተናግሯል። ጭሱ ለጊዜው በረራዎችን እና ሳተላይቶች ስራዎችን ሊያደናቅፍ ይችላል፣ ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር አይኖረውም ብሏል። ሰኞ ምሽት ላይ ወደ ሰሜን ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብሏል ዳይሬክተሪቱ። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅ ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ በዴሊ ሰማይ ማክሰኞ ምሽት ይበተናል ብለዋል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን እስካሁን ድረስ 11 በረራዎች ተሰርዘዋል። እንዲሁም የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያ ከመሄዳቸው በፊት የበረራ ሁኔታቸውን ቀደም ብለው እንዲመለከቱ ተጠይቋል ሲል ቢቢሲ ዘግቧል። አቃቤ ሕግ በአቶ ታዬ ደንደዓ ላይ አዳዲስ 3 ክሶች ይዞ ቀርቧል። እስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንደዓ ላይ አቃቤ ሕግ 3 አዳዲስ ክሶችን ማቅረቡን የህግ ጠበቃቸው አቶ አበራ ንጉሱ ዛሬ ገልጸዋል። አቶ ታዬ ደንደዓ ባለፉ ቀጠሯቸው ህዝቡ ቀደም ሲል ከተከሰሱት 3 ክሶች ውስጥ በሁለቱ ነፃ በመባላቸው የሚታወስ ሲሆን በህገወጥ መንገድ የጦር መሳሪያ ይዘው በመገኘት በሚል 3ኛ ክስ ጥፋተኛ ናቸው ተብለው ቅጣት አስተያየት በአቃቢ ህግና በአቶ ታዬ ደንደዓ እንዲቀርብ ለህዳር 15 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ ተሰጥቷቸው ነበር። ሆኖም ዛሬ አቃቢ ህግ ሌሎች 3ኛ ክሶችን ይዞ ቀርቧል ብሏል አቶ አበራ ንጉሱ። አቶ አበራ ንጉሱ ዛሬ ባቀረቡት ክሶችን አብራርተዋል። አንደኛ፣ አቶ ታዬ ሆራ ቪዥን የተባለ ሚዲያ ላይ በሰጡት ቃለ መጠይቅ የሀገሪቷን ህገ መንግስትና ህጋዊ መንግስታዊ ስርዓትን የመናድ ተግባር ፈጽመዋል፣ ለታጠቁ ኃይሎች ለሸኔል እና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ነው። ሁለተኛው ክስ ደግሞ በሰሜን እዝ
መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ላይ ሐሰተኛ መረጃ በመስጠት የመከላከያ መልካም ስምን አጉድፏል የሚል ነው። ሶስተኛው ክስ ደግሞ በህዝቡ የተመረጡትን የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃ በዚህ ሆራ ኮንፈረንስ በተባለ ሚዲያ ላይ በማስተላለፍ ህዝቡን የሚያደናግር መረጃ ሰጥቷል ተብለው ክስ ቀርቦባቸዋል። ባለፉት ቀጠሮት ህዳር 3 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስት እና በህገ መንግስት ላይ የሚፈጸሙ ወንጀሎችን ችሎት ካቀረቡበት 3 ክሶች ውስጥ አቶ ታዬ በሁለቱ ክሶች ነፃ መባላቸው ይታወሳል። ክሶቹም ከጠላት ጋር ከሸኔ እና ከፋኖ ጋር በመተባበር እና መንግስትን ለማጥላላት ፕሮፓጋንዳና ሌሎች ድጋፎችን ጠላቶች ላይ በማድረግ ግዙፋዊ መሰናዶዎችን አድርጓል የሚል ከባባድ ክሶች ነፃ መባላቸው ጠበቃቸው አስታውቋል። ጠበቃቸውም አክሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸም ወንጀሎችን ችሎት በዛሬው ዕለት በዋለው ችሎት ቅጣት አስተያየት ግራ ቀኝን ካዳመጠ በኋላ ቅጣቱ ውሳኔ ለመስጠት እና አቶ ታዬ ለአዳዲስ ክሶች መልስ እንዲሰጥ ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል ተናግሯል። ኢራን ውስጥ 2 ሴቶችን አስገድዶ የደፈረው ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። ወንጀለኛው በአደባባይ በስቅለት እንዲሞት የተደረገው ሴመን በተባለ የኢራን ግዛት በምትገኝ ባስታይን በተሰኘች ከተማ ውስጥ ነው ተብሏል። ግለሰቡ 2 ሴቶችን በማታለል በኃይል አስፈራርቶ በማስገደድ እንደደፈራቸው ከዛም ባለፈ ክብራቸውን በማስወረድና ሲዘብተባቸው ሲያስፈራራቸው እንደነበረ ተጠቁሟል። መገናኛ ብዙሃኑ አደባባይ የስቅላት ቅጣቱ መቼ እንደተፈጸመና የግለሰቡ ማንነት ይፋ አላደረጉም። የኢራን ከባድ ወንጀሎች ሲፈጸሙባት ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቶችን የሚፈጽሙት እስር ቤት ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ ስቅላት ቅጣት ከፈጸሙት 2 ሳምንት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞት ተደርጓል ሲል ፍራንስ ፕሬስ የተሰኘ መገናኛ ብዙሃን ዘግቧል። የዕለቱ ብታዳምጧቸው መልካም ነው ያልናቸው አጫጭር ዜናዎች ይህን ይመስሉ ነበረ። በሌላ ዜና እስክንገናኝ ደህና ቆዩልን።